ምን ነው ልጄ ለማስቀናት ነው እንዴ? ለምንድን ነው የምቀነው? መቅናት ተፈጥሮሽ ስለሆነ ነው። ምን ነው አንተ በአንድ ጉርሻ ነው እንዴ ልጄ የምትቀናው? ኧረ እሷ በምንም ትቀናለች። እኔ በቃ ልሂድ፣ እሳት ረፍዶብኝ። እንዴ ምንድን ነው ገበታ ረግጠሽ ልትወጪ ነው እንዴ? ስለረፈደብኝ እኮ ነው። ምንም ይሁን ገበታ እኮ ክቡር ነው እንዴ። ተያት እንጂ አክስቴ፣ ከረፈደባት ትሄድ። እማዬ በር ይዘጋባታል እኮ። ትንሿ ተነሽና ሂጂ፣ በኋላ ደግሞ እንዳትቀጭ። አክስቴ ምንም እኮ እየበላሽ አይደለም። ኧረ እየበላሁ ነው። ምንም እኮ እየበላሽ አይደለም። ላጉርስሽ? ኧረ ለራስሽ ቢ እናቴ፣ እኔ ለራሴ ይበላል። ምንድን ነው ዛሬ የምትገባበዙት? ምን ነው ቀላህ እንዴ? ማን በራስ ሲሆን ከበደ አይደል? በሉ ለማንኛውም ስራ ላይ ልሄድ ነው። እንዴ ትተኸኝ? ምንድን ነው የምትክለሰለሽው? እና ይዤሽ ልሄድ ነው። እንዴ ምን ችግር አለው? እኔም እኮ እዛ ቀጠሮ አለኝ ዛሬ። አርፌ ይዤ ታዲያ ይይዙ ብቻዬን እና ስራዬን ትቼ አብሬሽ ልሂድ? ለምን? እኔ ያግዛሃለሁ እንጂ ከዛ አብረን ወደ እኔ ጉዳይ እንሄዳለን። ኧረ እባክሽ መች አጣሁሽ። ወይ ይዙዬ ከሄዳችሁም አብራችሁ ሂዱ እንጂ። እማዬ እዚህ ትፎክራለች እንጂ እኮ እዛ ስንሄድ ልታስቸግረኝ። አታስቸግርም። ተይ እማዬ፣ ግን ከወሰድኳትም አምኜበት ነው የምወስዳት። እና እንሂድ። እሺ በቃ ተነሽ፣ ሀሳቤን ሳልቀይር ተነሽ። እሺ 5 ደቂቃ ቆይ አንተ ምን ሆነህ ነው ስልክህን አጥፍተህ የጠፋኸው? ኧረ ተወኝ በእናትህ። ምን ነው? ምን ተፈጠረ? አንተ ስትሄድ እነዛ ቀሽሞች አልመጡም መሰለህ? እነማ? አዳዲሶቹ ገቢዎች። የምርህን ነው? አታይም እንዴ እጄ ራሱ ወላልኩ። ወይኔ እኔ ሲሄድ ይመጣሉ እነዚህ ውሾች። ቹቻንማ ብታየው እንዴት እንደወላለቀ። እንዴ ቹቹ ደግሞ ከየት መጣ? እኔ ምን አውቃለሁ። ከቦኝ በቆምኩበት ዞር ስል ቹቹ ካጠገቤ መጥቶ ቆሟል። ኧረ አታስቀኝ በእናትህ። ቆይ ቹቹ ደግሞ በምን አቅሙ ነው የሚደባደበው? ወይኔ ባቢ፣ ይሄን ጉድማ በተሰበሰብንበት ነው ማውራ። ቆይ ግን ቹቹ እንደዚህ መጣላት ይችላል እንዴ? ቆይ የምታወራው ስለኛ ቹቹ ነው አይደል? አዎ ስለኛ ቹቹ ነው። እንዴት እንደዘረራቸው እኮ ስላላየው ነው። ኧረ በእናትህ ዞር በላ ቀልድ እንጂ። ወይኔ ባቢ፣ አሁን ግቢ ስደን ንጥር ማለታቸው ስለማይቀር ታየዋለህ። ማለት ዛሬም ሊጣሉን ባልሆነ እንዴ? ግድ ነዋ። ትላንት እኮ በጣም ነው የተመቱት። እና እጅን አፍታታ አትለኝም? በደንብ አፍታታ። እነዚህን ቆሻሾች ከዛ ግቢ ገና ጠራርገን ነው የምናስወጣቸው። በእውነት እንደዚህ አይነት ነገር እንዴት ናፍቆኝ እንደነበረ አልገባም። አሁን ለደህና ነገር የተሰበሰበን አልመስልም። እና ከዚህ በላይ ደህና ነገር አለ እንዴ? ኧረ እንሂድ። እኔ ራሱ ግቢ ውስጥ እስካያቸው እንዴት እንደጓጓው። ለዛሬ እናንተ ረፍት አድርጉ። ዛሬ የኛ ተራ ነው። ውይ ይቅርታ ወንድሜ፣ ይሄንን እድል እንኳን አሳልፌ አልሰጥም። እሱ እናያለን። በሉ አሁን እንሂድ። ብታይ እኮ ማለት ነው አብረሽን እንዴት እንዳወራ ነቺ አንቺ ከዚህ ጥፊ። አንቺ ነው ያለሽ። ጥፊ በእናትህ ያላመለ ያታስቀኝ። ሳቂ በደንብ ውዴ። የትምህርት ቤታችን ዳይሬክተር እየደበረ እንደሆነ ገብቶት ነው እነዚህና አሻንጉሊቶች ያመጣልን። መቅዲ ግን በጣም ክፉ ነሽ። ለምንድን ነው ታዲያ ያልነገርሽኝ? ለምን አልፈሽ አትሄጂም? ልቀቃት፣ ወደዛ አትለቃጠፍባት። መቅዲዬ እንዳሳብ ብንሄድስ? ሂጂ፣ አንቺ ነው እመጣለሁ። ቆይ ትንሽ ልደበርባቸው። ለምን አብረን አንሄድም? አንቺ ሂጂ ማሬ፣ ጎረምሶቹ ይፈልጉኛል። ትንሽ አውርቻቸው እመጣለሁ። እሺ በቃ እጠብቅሻለሁ። እንዴት ነው ግን እንደዚህ ምላስ የለቀቀብሽ? እንዴት ነው እናንተ ራሱ እየሰራችሁ ያለው? ቆይ ትላንቱ ዱላ አልበቃችሁም እንዴ? ከማን ጋር እንደተነካካሽ ግን ታውቆሻል? ይቅርታ፣ እዛ ጋ ልትመታኝ ነበር። አፍሽ ዝጋቺ። እንደ ሌሎቹ ይልሽ ሴት ናት ብዬ የምልሽ እንዳይመስልሽ፣ አጋጭሻለሁ። ወይኔ በእናትህ ማረኝ፣ አትምታኝ። በጣም እየፈራው ነው። አረ ምን እሺ ነው? አንድ ያፈር ላውላት ላጋጫት በእናትህ። ስማ፣ ልትለክፈኝ ያስቆምከኝ ሴት እንዳልመስልሽ። ትላንት እንዴት አፈር እንዳበላችሁ ረስተው ነው? አቺ ሆነሽ ሴት ነሽ ተብለሽ ስትከበር ያገባሽም እንዴ? ተው በእናትህ አታስቀኝ። በጣም ነው እንዲያከበራችሁኝ። አትንታጨው። ዝም ብለሽ ስሚኝ። ለነዛ ቀሽም ጓደኞችሽም ነገራቸው ሄደሽ በዚሁ ሰልፉ እናንተ ብትነግሯቸው አይሻልም? ምናልባት እኔ እንደፈለጋችሁ ስሜቱ ላላመጣው እችላለሁ። ለምን ዝም ብለሽ አሰሚኝም? ቆይ ለምን ነው የምሰማ? እኔ አላወራም እንዴ? ይኸውልሽ በደንብ አድርገሽ ስሚ። ከምን ጋር እንደተነካካችሁ የገባችሁ አልመሰለኝም። ባይሆን አንተ ራስህ አሁን በደንብ ስማኝ። ማን እንደሆናችሁ ምን እንደሆናችሁ ምንም አቅላችሁ ጉዳይ የለም። አስረግጬ ልነግራችሁ የምፈልገው ነገር ቢሆን እዚህ ግቢ እስካላችሁ ድረስ ተማሪ ብቻ እንደሆናችሁ ነው። እሺ? በጣም ተሳስተሻል። እንደዚህ አቅልለሽ እንዳትዪ።
እያንዳንዳችሁን አንድ ባንድ ዋጋ ሳስከፍላችሁ ያኔ ቀላል ተማሪ አለመሆን ይገባችኋል። በጣም ጥሩ። እንግዲያውስ በገዛ እጅ መቅለል ካማረ ተተናኮለኝ፣ የዛኔ ይለይልናል። ምንድነው ችግር አለ እንዴ? እስካሁን ድረስ የለም። ከዚህ በኋላ ግን የሚኖር ይመስለኛል። እና ምን ችግር አለ? እኛም እኮ የምንደበርበትን ሰው ስንፈልግ ነበር። ትናንት እንዳጋጣሚ ተሸዋወድ። በእውነት ስሰማ በጣም ነው የደበረኝ። ይኸውልህ እዚህ መተህ መፎከር አይጠበቅብህም። ከትምህርት ቤት አካባቢ ዞር በሉና ቅያስ ውስጥ ተገናኝተን ወንዱ ማን እንደሆነ ይዛን ይለይልናል። እና ምን ችግር አለ? ኤኒ ታይም አለን። ብቻ እናንተ ፈልጉ። ጥሩኔ ነው ጥሩኔ ነው። እንገናኛለን። ኑ እንሂድ። መቅዲ ቆይ ምንድን ነው የሚሉሽ? በጣም ችግር ፈልገው ነበር ግን እናንተ መጣችሁ። መተን ባዳንሽ ደግሞ ትንጠባረራለሽ እንዴ? ዝም ብለህ አንተ ደግሞ አትንሾካክ እሺ? ሾካካ። ስሙኝ ሰዎች ግን አንድ ቀን ከዚች ልጅ ጋር ያለ ገላጋይ ይለይልናል። ምን ነው ያለ ገላጋይ መሞት ፈለክ እንዴ? አቧት ትንጫጩብን በእናታችሁ። በቃ ውስጥ እንግባ። ማሪ አሁንም እኔ እንዲነኩብህ አትፈልግም አይደል? ምን ነው ምላስሽን ቀጥቅጠው መናገር እንዳትችይ ባረጉሽ? ማንን? እኔ? አዎ አንቺን። አይ አቤት፣ እንደዚህ ትጫወታለህ እንዴ? እባክሽ ወደዚህ ሂጂ። አሁን የምትሄዱ ከሆነ እንሂድ። እኔ ሄጃለሁ። ምንድነው እናንተ አትሄዱም እንዴ? ወይስ የቀረ የምታየው ድራማ አላችሁ? መቅዲ እስኪ እኔና አንቺ ይዋጣልና ማለት እንደው አፈር ላብላሽን የተቃጠልኩት ሁሉ ብን ብሎ ይወጣልኝ። ውይ ቹቺ አንተን ካስደሰተ ማን አበቅ ና ምታይ ምታይ። ወይ ጉድ! እንደዚህ ተጫዋቹ ናችሁ ትጠብቁኛላችሁ? ምን ታደርገዋለህ? ጓደኛ ምንም እድሜ ላይ ያበስለው አልቻለም። በእናትሽ እሪ ብዬ ሳልጮህ አቤል ነው በይ። ያው ነው እባክህ። እሱስ ቢሆን የአንድ ሳንቲም ሁለት ገጽታዎች አይደላችሁ እንዴ? ኧረ ምላስ አንቺ ቆይ በፊትም እንደዚህ ነበርሽ ነው ወይስ አሁን ነው እንደዚህ መሞጣሞጥ የጀመርሽው? ማሪ አንተ ነክቼ ስለማላውቅ ነው እንደዚህ ተአምር ይሆንኩብህ። ደግሞ እኔ ምን አድርጌሽ ትነኪኛለሽ? መቅደስን እኮ መንካት አይጠበቅብም። በአጠገቧ ብታልፍ ራሱ ዘሯ እንደጨረሰ ሙልጭ አርጋ ነው መሰደብ። አረ ይቅሪ በለ በእናትህ ያሟል እንዴ። ለማንኛውም ደርሶብህ እየው፣ እኔ ምንም አልልህም። መቅዲ የማኔን አትነካኝም። እንደዚህ ውስጣዬ ነው የምትስማማው። ከማን? ከመቅደስ ጋር? አዎ ከመቅዲ ጋር። ምን ነው ሰው ሁሉ እኮ እንደራሱ ስለሚመስለው ነው። አጋሰስ ይኸውልህ አሁን ምን አልኳት? ዝም ብላ የምትሰርበኝ? ወንድሜ አንተ እኮ ፊትህም የነገረኛ ነው። ቆይ እሺ ምን ታርጊ ይችልች? ኧረ ማሽቃበጥ አንተ። በህይወቴ እለዋለሁ ብዬ ማላስበውን ነገር ልለው ነው። ምንድን ነው? ከእናንተ መሀል አንድ ደህና ሰው ተገኘ። ምን? ጨርሻለሁ። አንተ መሽቁቅ። ስማኝ እንደዚህ አይነት ነገር ሲያጋጥም በስድብ ብቻ እንደማትወጣው ማወቅ አለብህ። ለማንኛውም በቃ ሂድ። ወዴት ነው የምሄደው? ወደ ግቢ ነዋ። አንተስ? እኔ እባክህ ቀስ ብዬ እመጣለሁ። ምንድነው እንደዚህ የምታፈጠው? በጣም ጥሩ አጣርቼ የምደርስበት ግን ይሆናል። እሺ ጠብቀኝ። ችግር የለም። ሂድ 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 አጣራና። እሺ አሳያለሁ። ምንድነው ደግሞ አንቺ? ወረቀት ይዘን እንደብድ ታሯርጠኛለህ እንዴ? ወይ ጉድ! ሁለት ፍሬ ወረቀት ይዘሽ ትጫያለሽ እንዴ? ኧረ ይዙ በፈጠረ እንዴ! ይሄንን ይዤ ሰው ቢያየኝስ ምን ይለኛል? ጤነኛ ለመሆንሽ እኮ ግልጽ ነው። ምን እንዳይሉሽ ነው የፈራሽው? እኔ እሱ መቼ አሳሰበኝ? ቢያንስ ቀስ እያለን እንሂድ እንዴ። ሴትዮ ሰዓት ረፍዶብኛል እንዴ። ልትጨቃጭቂኝ ነው እንዴ ካልሄድን ያልሽው? በዚህ ልክማ ምስጋና ቢስ አትሆን እንዴ? ለምን ደግሞ ምስጋና ቢስ የሆንኩት? ከኔ ጋር ለምታረገው ነገር ነው። አረ ኑ በእናትሽ እንዴ እንደ ጅል እንድስቅ አታርጊኝ ብቻዬን። እንደ ጅል አላለም እንዳልሆንክ ነው እንደሚሰማ። አረፍ ሴትዮ በጣት አትልከፍኝ። እዚሁ ጥዬሽ እንዳልሄድ። ኧረ እባክህ እስኪ ሞክረኝ። ምን ልትሆኚ? ያውላ እዚህ እሪ ብዬ ጮኬ ጉድ ነው ማረጋ። አርፈህ ሂድ። አንቺ እኮ አታረጊውም አትባይም። ሴትዮ ስነ ስርዓት ይኑርሽ። እባክህ አታስፈራራኝ። እኔኑ በእንደዚህ ነገር እንደማልደነግጥ በደንብ አድርገህ ታውቀኛለህ። እሺ አጼ በጉልበቱ አሁን መሄድ እንችላለን? እንችላለን ግን እማትሮጥ ከሆነ ነው። አረ እባክሽ ሰዓት ረፍዶብኛል እናት እንሂድ። ጭራሽ በሙሉ ስም የጠራኸኝ? እኑ ወይዬ እባክሽ እንሂድ። እሺ የተከበሩ
ሄሎ። አቤት። እንዴት አደርሽ? ደህና ነኝ። ይቅርታ በጠዋት ደወልኩ አይደል? እሺ ይኸውልሽ፣ አንድ ነገር ልጠይቅሽ እኮ ነው። መድኃኒቱ ለምን ያህል ሰዓት ነው ብርጭቆ ውስጥ የማቆየው? እሺ ይኸውልሽ፣ ማታ እራት እንደበላች ለእኑ ነው አይደል የምሰጣት? እንዴ ምን ሆነሻል? ለሱማ የሚያስተው እሱን ነው በጁስ አድርጌ የምሰጠው። እንዴ አልፈልግም ቢል እንኳን እኮ መድኃኒቱ በጣም ከባድ ነው። እኑ በምንም አትነቃም፣ አታስቢ። እንዴ ከዛማ ሳይወድ በግዱ ይዞ ወደ እኑ ይሄዳል። እንዴ ከዛማ የፈለኩት ሆነ ማለት አይደል? ትንሿን ደግሞ ይዣት መውጣት ነው በቃ። እሱን እኮ ነው የምልሽ። እኔ ከነሱ ጋር ምን አታገለኝ? እሺ እሺ፣ አሳውቅሻለሁ። ሰላም ሁኚ። አንቺ በስመ አብ ሳታንኳኪ ነው እንዴ የምትገቢው? ከመቼ ጀምሮ ደግሞ እኔ አንኳክቼ የምገባው? እንዴ ስርዓት የምትማሪው ሰው ሲነግርሽ ነው እንዴ? በራስሽ መንገድ ስርዓት ለመማር ሞክሪ። ኦ ሴትዮ ምን አድርጊ ነው የምትይኝ? ቆይ ደግሞ ምንድን ነው ያልሺው? ምን አገባሽ? ምንድን ነሽና ነው አንቺ የምትጠይቂኝ? ሲጀመር ምን ሆነሻል? ቆይ ዛሬ ምንስ በሆን ምን አገባሽ እንዴ? አንቺ ነሽ እንዴ ደህና እንዳልሆንኩ የምትነግሪኝ? ታውቆሻል። በጣም እየጮሽብኝ እኮ ነው። በማይመለከትሽ ታዲያ ለምን ትገቢያለሽ? ምን አደረኩ? ቆይ ምንድን ነው ያልሺው? ማለት እንደዚህ ያስደርጋል? አዎ ያስብላል። እኔ በህይወቴ በጣም የሚፈጥን ሰው አልወድም። አንቺ ደግሞ በጣም እየፈጠንሽ ነው። የኔ እናት ያናደደሽ ሰው አለ እንዴ? የኔ በሽታ እኮ አንቺ ነሽ ሐረግ፣ አንቺ ነሽ። በቃ አሁን ሂጂ ከዚህ ልኝ ሂጂ። የት ነው የምሄድልሽ እንዴ? እኔ ምን አገባኝ? ገደልም ሂጂ ብቻ ከዚህ ሂጂልኝ። ሂጂ በቃ። ሳሊዞ ስርቆት ቂም ይዞ ጸሎት አይሆንም ሲባል አልሰማሽም? ደግሞ ምን ማለት ነው? ሳሊዞ ስርቆት ማለት የሆነ ነገር እያደረግሽ ነው ማለት ነው። እኔ እንዳውቅ ያልፈለግሽው ነገር አለ ማለት ነው። ደግሞ ምን አረኩ? ምንድን ነው ያልሺው? ምን አገባሽ? አየሽ፣ የሆነ ነገር ልታደርጊበት ነው ያልሺው። እንዴ ምን አደርጋለሁ? ያማታል እንዴ? እቺ እኮ ምን እንደሆነ ንገሪኛ። ምን ነው ግን አንቺ ለወሬ እንዲያኮበኩብሽ? ስራሽን ስለማውቀው እኮ ነው። አሁን ምን እንደሆነ ንገሪ። አይመለከትሽም። ሂጂልኝ ከዚህ ሂጂ፣ ውጪ ሂጂ። ወዴት ነው የሚሄደው ሳትነግሪ? አይመለከትሽም አልኩሽ እኮ ሴትዮ፣ አትንሿከኪ። እሺ በቃ ካልሽ በኋላ ከነይዙ ጋር ትነግሪኛለሽ። እንዴ አንቺ ምን ጤና የለሽም እንዴ? አዎ የለኝም። እንደዛ ከሆነ ቀጥ ብለሽ ውጪ። በጣም ጥሩ፣ በኋላ እንገናኛለን። በቃ ለምንድን ነው የምንገናኘው? ከነይዙ ጋር እንድታብራሪልኝ ነው። ወይ ያሰለፍ የአንቺ መጫወቻ ልሁን? እኔ ምንም አላደረኩሽም። ለማንኛውም የወድ ቁርጣት መድኃኒት ነው ተበጥብጦ የሚጠጣ። ለማን? ለራሴ ነዋ። ታዲያ ለማን ይሆናል? እንደዛ ከሆነ ጠጪ። ሴትዮ መስመርሽን አትለፊ። አንቺ ብለሽ ነው የምጠጣው። ምንም ስላላመንኩሽ ጠጪም ነው አሳየኝ። ለወድ ቁርጠት ከሆነ ይሄ ከምግብ በኋላ የሚጠጣ ነው፣ ዝም ብሎ አይጠጣም። እንደዛ ከሆነ ምግብ ይዤልሽ ልምጣ? አልፈልግም፣ አታምጪልኝ። ዴ ካመመሽ እኮ ቶሎ እንድሻለሽ ነው። ሐረግ ስራ የለሽም? አለኝ፣ ግን ሳትጪው ወዴትም አልሄድም። ያው ለምን ለነይዛና እንዳልነገር እንደፈለግሽ። ይዝ እኮ ጭንቀታም ነው። እንዳመመኝ ካወቀ ይጨነቅብኛል። አይ ጠጪ እናቴ፣ እባክሽ አታስጨንቂ። ኧረ ተይ በጉልበትሽ አምላክ። ልሙትልሽ? ጠጪው እናቴ። ምን ነው እንደው ደርቀሽ በቀረሽ? ምን በወጣኝና ነው ደረቅ የምቀረው? ጠጪ እናቴ። ቀስ ብዬ በጠጣው አይሻልም? ግን አይሻልም። አንቺ እንዴት ነው የሚመራው? ትንሽ ጨከን ብለሽ ጠጪ። አይዞሽ። አይ እንግዲህ ሂጂ ውጭ በቃ።
ምን አባቷ እዚህ ትለፋደድብኛለች? ነቀዝ ሂጂ። ምንድን ነው እንዴ? ተነሽ ውጪ አንቺ ቆዳ ሂጂ። እንዴ እንዴት ተጨማለቀችብኝ ደግሞ። አዩ አሃ ጆሲ፣ ወደ ግቢ አገቢም እንዴ? ምንድን ነው እዚህ የምታረጊው? ልገባ ነው። ምን ነው? አንዳንድ ነገር ላወራሽ ነበር። እሺ ምንድን ነው? ከአዳዲሶቹ ልጆች ጋር አየሁሽ ልብ። አረ አየኸኝ እንዴ? አትቀልጂ እባክሽ። እሺ ውዴ በቃ አትናደድ። ምን ፈልገህ ነው? ከልጆቹ ጋር እንድታገናኘኝ ፈልጌ ነበር። ለምን? ስለምፈልጋቸው እኮ። ለምንድን ነው የምትፈልጋቸው? ሁሉንም ነገር ማወቅ አለብሽ እንዴ? ምናልባት ላገናኛቸው አይደል እንዴ? ካገኟቸው በኋላ የማደርገውን ሳደርግ ብታይ ይሻል። እሺ በቃ ካልክ ቆይ በቃ ጠብቃቸው። እኔም እነሱ ነው እየጠበቅኳቸው ያለሁት። እዚህ እየመጡ ነው? አዎ። ምንድን ነው? አታስቡ ውዴ፣ የኛው ነው። ከነዛ ጋር ላየሁትም እንዴ? ከማን ጋር ነው ያየ? ከነዛ ጋር ነዋ። አታስብ፣ ችግር የለውም። ከነዛ ጋር መቼም ነው የማታየው። በእኔ ይሁንብህ። ለምንድን ነው ማለው? ምክንያቱም ከእናንተ በላይ በጣም ስለሚጠላቸው ነው። እርግጠኛ ነሽ? በየትኛውም መንገድ እነሱን ለመጉዳት ከፈለጋችሁ እኔ ሁሌም ዝግጁ ነኝ። ምን አድርገው ነው ደግሞ አንተ? እሱንም እድሜ ልኩን በነብሱ ሲጫወቱ እኮ ነው የቆዩት። አረ እባክሽ ተይ እንጂ። ሙት። በጣም ጥሩ። በቃ አንድ ላይ እንዝናናለን። እሺ አሁን አንተ ምንድን ነው የምትፈልገው? ጀማችሁን መቀላቀል። እርግጠኛ ነህ ግን? እኛ የምናደርገውን ነገር ሁሉ ለማድረግ ዝግጁ ነህ? በደንብ። ይኸውልህ ትሰማኛለህ? በየትኛውም አጋጣሚ ወደ ኋላ ማለት የለም። ተሳስቶ ወደ ኋላ ለማለት ከሞከርክ ግን ነገሩን ወደ አንተ ነው የምናዞረው። በዚህ ሰዓት ምንም ነገር ወደ ኋላ ሊያስቀረኝ አይችልም። ዋው ጥሩ ጥምረት ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴ አንቺ የምር ያይሽ ልታልፊ ነው እንዴ? እና ምን ላድርግ? ምን አድርግልኝ አልኩሽ እኔ እኮ ያይሽኝ ልታልፊ ነው አልክ? እሱንማ ብያለሁ። እና ምን? ኦ ሰውዬ፣ እኔ ረፍዶብኛል፣ ልሄድበት። እኔም እኮ ረፍዶብኛል፣ ግን ያረፈድኩት አንቺ ስጠብቅ ነው። ቆይ ለምንድን ነው የምትጠብቀኝ? አብረን እንድንሄድ ነው አንዴ። እኮ እንሂዳ። ቆይ አንቺ ግን ምን አይነት ሰው ነሽ በእናትሽ? እንዴ ምን ነው? ስለጠበከኝ አመሰግናለሁ ምናምን አትይኝም እንዴ? እግረ መንገድ ነው እንዴ ቆምከው? ምን መሰጋገኑ ምን አመጣው? የምትገርሚ ሰው ነሽ በእውነት። አሁን ተገርመህ ከጨረስክ መሄድ እንችላለን። እሺ አሁን እንኪ ባቢ፣ እንደዚህ አይነት ነገር አቁም። ጓደኛ እንዳለኝ ነገር ያለው እና እኔ ምን አልኩኝ? የምትሆነው ነገር እኮ ጭራሽ ልክ አይደለም። እና እኔ መች ላግባሽ አልኩሽ? ቸኮሌት ብቻ እኮ ነው ያመጣሁልሽ። አመሰግናለሁ፣ ግን አያስፈልግም። አረ ለአንቺ የገዛሁትን ወስጄ ለቹቹ ልስጠው እንዴ? ስትፈልግ ለሉል ስጠው፣ አይመለከተኝም። ለሉል ምን ብዬ ነው ቸኮሌት የምሰጠው? ደስ ያለህን ብለህ ስጠው፣ አይመለከተኝም። ቆይ ሻውን ወደ ትምህርት ቤት መሄድ ትፈልጋለሽ አትፈልጊም? እንዴ ምን አይነት ጥያቄ ነው ደግሞ? ዘም ብለሽ ቀጥታ መልሽልኝ። አሁን ግን ጥዬ ልሄድ ነው እኮ። መሄድ የምትፈልጊ ከሆነ ተቀበይኝና ሂጂ። አልፈልግም አልኩ እኮ ሰውዬ። የእኔ እናት እባክሽ መቆም በጣም ነው የሰለች። እሺ እንሂድ እኮ ተቀበይኛ። ባልቀበልስ? እሺ ሙሉ ቀን ተቀበይኝ አትቀበይኝ ስንባባል እንውላለን። የምርህን ነው እየተጃጃልክ ያለው? አልተጃጃልኩም። ወይ ተቀበይኝ አሊያ ደግሞ መቀመጫ ቦታ ፈልገን እንቀመጥ። እኔ በጣም ነው የደከመኝ። ባቢ በእናትህ ረፍ። በእናትሽ አንቺ ራሱ ደረቅ አትበይ። ዋው እንደዚህ በል ሲሆን ደስ ይላል እንዴ? አትቀልድ። ከዚህ በኋላ መጃጃል አናውቅም። የማይሆነውን እሱን አሳያለሁ። ሀይ ሀይ፣ እንዴት ናችሁ? አለንልሽ። እንዴት ነሽ አንቺ? ደህና ነኝ። ለትምህርት ቤቱ አዲስ ስለሆንኩኝ ብቻዬን መግባት ደበረኝ። አብረን እንግባ። ደስ እያለኝ ነው። እኔ እሺ። አንተ ምንድን ነው? በእናትችን እኮ ነው ተነካች ብሎ ግቢው እንደዛ የሚበጠብጡት። ኧረ አንተ ያበደች አይደለች እንዴ? አንተም አይነን ጣልክባት? ኧረ ምን በወጣኝ አይኔ የምጥልባት? ሆ እና ምንድነው እየሆንክ ያለው? ሉላ አሁን ላይ ልቤም ምላሴም ሁሉ ነገሬ አንድን ሰው ነው የሚለኝ። መቼም መቅዲ መሆን አለበት አይደል አቤላ? በስመ አብ ወልድ። አንተ ምንድን ነው የምትጠራብኝ? ልብህና ምላስ በአንድነት ተስማምቶ የሚጠሯትን ሴት። ቹቹ ግን አንድ ቀን በምን መታኝ እንድትል ካላደረግኩ ይኸውልህ። ምን መታኝ ለምን እላለሁ? ብመታ ራሱ እኮ ከእናንተ አላልፍ። ቹቻ ባቢን ጥለው ነው የመጣው። እኔ የምጠብቀው ሰው አለ፣ አንተ ሂድ አለኝ። እንዴ ምንድነው የሚጠብቀው? ምን አውቃለሁ እኔ። ይሄኔ አንዷን ሊያጠምዳት ይሆናል ይቆመው።
ይሄ ልጅ ግን መሞቻው ሴት ነው የምትሆነው። መቼስ በባቢ ጸባይ ተደብድባ አይሞትም አይደል እንዴ? በሉ በቃ እንግባ። ስፈልግ ራሱ ይምጣ። ለይዙስ በጁስም ቢሆን በጥብጬ እሰጠዋለሁ። ለእሷ ግን ይህን ሬት የሚል እንዴት አድርጌ ነው ማጠጣት? እንደው እንዴ ምን ነው መጣሽ? ለምን መጣሽ ማለት? አይ ቶሎ መጣችሁ ማለት ነው። በጊዜ የሚጨርስ ነው። ምን ነው? ይዙስ ውስጥ እየታጠበ ነው። ጥሩ ነው። አክስቴ ደህና ነሽ? አዎ ትንሽ ሆዴን እያመመኝ ነው። ምን ነው? እኔ እንጃ እናትዬ፣ ሆዴን ከጠዋት ጀምሮ እየረበሸኝ ነው። አክስቴ ለምን መድኃኒት አትወስጂበትም ታዲያ? እኔ ጋር እኮ ማስታገሻ አለ። ምንድን ነው ይሄ? ምኑ? ይሄ በጠበጥሽ የሆድ መድኃኒት እኮ ነው። እንዴ እንደዛ ከሆነ ታዲያ ለምን አትጠጪው? ማ እኔ? አሞሽ የለ? የኔ ነገር ለአንቺ እኮ ነው ያዘጋጀሁልሽ የኔ ቆንጆ። ለኔ? አዎ ለአንቺ። ሰሞኑን ምግብ እየበላሽ ስላልሆነ ለሆድሽ ይጠቅመሻል ብዬ ነው። ኧረ እየበላሁ ነው አክስቴ። ደግሞ ሆዴ ምን ሆነ? ሰሞኑን ሆድሽ እንዴት እንደሚጮህ አላየሽም እንዴ? የኔ ሆድ? አዎ ያንቺ ሆድ። አቤት ሌሊት ስትተኝ እንዴት እንደሚያስደነግጠኝ። የምርሽን ነው? ታዲያ ወይኔ ለምን አልነገርሽኝም እስካሁን? እንዳደነግጭም ብዬ ነው። አይኔ እናት። እሺ ይሄ መድኃኒት አሪፍ ነው በጣም። ግን ልትተኝ ስትይ ነው የምትጠጪው፣ አለበለዚያ ይረብሽሻል። ማለት ያሳመመኛል? አይ እንደዛ ሳይሆን ትንሽ ይደካከመሻል ማለት ነው። ስለዚህ አሁን ጠጥቼ ልተኛ? ቆይ አንደኛሽን ሲመሽ ጠጥተሽ ብትተኛ አይሻልም? እሺ ካልሽ በቃ ልደብቅልሽ መጣሁ። ያማል እንዴ አንተ ምን ልትሆን ነው? አንተ ቹሻ ጀዝቤዛ ባጠገብ ጭራሽ ታልፋለች። ምንስ ብታደርግ ግቢ ውስጥ ልትጣላ ነው? ወይኔ አሌክስ ጭራሽ አታቀኝም ማለት ነው። እኔ ደግሞ ባልሰራላት ሰው አይደሉም። ተረጋጋ እባክህ፣ ራስን ለመቆጣጠር ሞክር። ልታስፈራን ነው እንዴ? አታያትም እንዴ ንቀቷን? አይታየም ንቀቷ? በቃ ተዋት። እንዴት ነው የምትዋት? እንዴት ነው ተዋት የምትለኝ? ስንት ጊዜ መሰለ መከሬን ያበላችኝ። አሌክስ ደግሞ በቃ ምንድን ነው ተዋት። ነገ የኳስ ግጥሚያ እንዳለ ሰማችሁ? የት ነው ደግሞ ያለው? እዚህ ነው። ከማን ጋር ነው ያለው? እስኪ ገምቱ። ብቻ ከነዛ ውሾች ጋር እንዳይሆን በሚገባ። ፈጣሪ ምን አይነት አጋጣሚ ነው አንተ! እንዴት ነው ደስ የሚለው! ዛሬ ለመምህር ስላለ 11 ሰዓት ሜዳ እንገናኝ ተብሏል። መች ዛሬ? አዎ ዛሬ። ሰዎች አሪፍ አጋጣሚ አይመስላችሁም? ግን በጣም እንጂ። ሁሉንም አንድ ባንድ መሰባበር፣ ያውም ምንም በማያስጠረጥር መልኩ፣ ማንም በማያውቅበት መንገድ። ሳሚንና ማኩን እንጠራቸውና ምን እንደምናደርግ እንወስናለን። እንሂድ በቃ። እሺ አዲሷ ተማሪ አንቺ ነሽ? አዎ እኔ ነኝ። ከአብርሽ ጋር ሳይሽ ገምቼ ነበር። ማለት አንቺ ለምን ከዚህ አትሄጂም እንዴ? እናውራ እንጂ ለምንድን ነው የምሄደው? የግድ አዲስ ተማሪ ስትመጣ ባንተ መቀመስ አለባት ማለት? ቆይ ምንድን ነው የምትይው አንቺ? ያወራሁት ነገር እኮ ግልጽ ነው። ምን ነው ዋሻው? ቆይ ለምን ከዚህ አትሄጂም? እኔም ፍለጋ ሰፈሬ እንዳልተመላለስክ ለምን ከዚህ አትሄጂም ለማለት በቃ። ምንድን ነው ችግር አለ እንዴ? ቀላል ችግር አለ። በእርግጠኝነት አንድ ነገር ነው ልነግርሽ የምችለው። ምንድን ነው? አስይዞብሻል። አስይዞብሻል ማለት? ከነዛ ቀሽን ጓደኞቹ ጋር እሱ ቀድሞ እንደሚበላሽ ተወራርዶብሻል። ኧረ እባክሽ። ምን ነው ያስቃል እንዴ? ቀላል ያስቃል? ስሚኝ የኔ ቆንጆ፣ ሌላ መረጃ ከፈለግሽ በፈለግሽበት ሰዓት እኔ ጋር መምጣት ትችያለሽ። እሺ? ምን ነው እንደዚህ ሆነች? ለምንድን ነው ግን አስይዘው ነው ያለችው? ምንስ ብትል ምን አገባሽ? ደግሞ ግቢውን አላምደኝ ብለሽ መጣሽብኝ እንጂ አልመጣሁብሽም። ኧረ እኔ እንደዛ ማለት አይደለም እኮ። ዝም በይ እባክሽ።
የኔ ቆንጆ አስደነገጠሽ አይደል? እኔ እኮ ምንም አላልኩትም፣ ዝም ብሎ ነው የተበሳጨው። ኧረ ታዩ፣ እሱ ጸባዩ እንዲህ ነው። ሲጀመር ቤተሰብ ያሳችም። ታዩ፣ አስደነገጠሽ አይደል? በጣም እንዴ። እኔ ልደንግጥልሽ የኔ ቆንጆ፣ እኔ ነሽ እኔን። በቃ ልሂድ፣ እንገናኛለን። እሺ ትንሽ አትቆይም? አይ ልሂድ፣ እንገናኛለን። እሺ ካልሽ በቃ ከፈለግሽኝ ደግሞ አለው። እሺ እሺ፣ ውዴ አመሰግናለሁ። አይገባም የኔ ቆንጆ። ምንም እንዳትሉኝ፣ በተገኘበት አጋጣሚ መግባት ነው። የኔ ቆንጆ እናንተ እዚህ ናችሁ እንዴ? ምንድን ነው አልሰማችሁ? ነገ እኮ ከባድ ግጥሚያ አለ ተብሏል። የት? እዚሁ ግቢ ውስጥ። አሁን እኮ እርስ መምህሩን አግኝቼው ተዘጋጁ ምናምን አለኝ። የምርህን ነው? ታዲያ ከማን ጋር ነው የምንጋጠመው? አይገርምም? ደግሞ እኮ ከአዳዲሶቹ ልጆች ጋር ነው የምንጫወተው። የምርህን ነው እንዴ አንተ? እናሳ መጽሐፍ ሀረግ እንዴት ነሽ? ደህና ነኝ። እንዴት ነህ? ደህና ነኝ። ምን እግር ጣለ? አይ ኢዛናን ፈልጌው ነው። አለ እንዴ? እኔ እንጃ። ለምን ገብታ አታየውም? አንቺ እየወጣሽ ነው እንዴ? አዎ የሆነች ቦታ ደረስ ብዬ እመለሳለሁ። እና እንደዛ ከሆነ ልሸኝሻ። ሳታገኘው? አይ በቃ ሌላ ቀን አገኘዋለሁ። እንደዛ ይሻላል? አዎ ደግሞ በኋላ ተመልሼ መጥቼ አገኘዋለሁ። ካልክስ? እሺ ይችን ልጅ ብጥብጥ አድርጌ እሰጠዋለሁ። በምንም አያውቀው። ግን ይቅር በለኝ ልጄ። በአንተ እንዝላልነት የልጅ ልጅ ማየት እንደፈለግኩኝ ልቀር ነው። በፍጹም አይሆንም። በፍጹም ይቅር በለኝ ይዙዬ። ወንዶች ወንድሜ። ማንን ነው አንተ? ወንድሜ አንቺ ነሻ። አሁን ወሬሽን ተሽ ለምን አትጫወቺም? ምን በወጣኝና ነው ከናንተ ጋር የምራገጠው? አንቺ በቃ ምላስሽ ብቻ ነው የማይራገጠው። ምንድን ነው አንተ? ተረጋጉ ብችራ ዘሮቼ፣ እኛ ለጸብ አይደለም የመጣ ነው። አሁን ኳሱን አስቀምጥ እናውጣ። ምንድን ነው ነገ ግጥሚያ እንዳለ ረስታችሁት ነው እንዴ? እና እሱ ነገ አይደል እንዴ? አሁን እዚህ ምን ትሰራላችሁ? ያው እንድንፈታተሽ ነው። ከፈራችሁ ግን መቅረት ይችላል። ማን ነው የሚፈራው? እናንተ ናችኋ። ወንዶች እኔ ጋር አንድ ጥሩ ሀሳብ አለ። ዝምታችሁ እንደ መስማማት ቆጥረውና እኔ ጌዳኛችሁ ለምን የግል ግጥሚያ አናካሂድም? ምን ማለት ነው ደግሞ የግል ግጥሚያ ማለት? የግል ግጥሚያ ማለት እቺ ከትምህርት ቤቱ ግጥሚያ ውጪ የሆነ የግላችን ግጥሚያ ማለት ነው። ምን ይመስላችኋል? ትስማማላችሁ? የፈራ ካለ መውጣት ይችላል። ማን ነው የሚፈራው? አንቺ በረሮ። ካልፈራችሁ እንጀምራ። What?
አትንሻቂ ሾካካ ገለቴ አይዞሽ አቁሙ እናንተ አህዮች አቁሙ። ዳይሬክተሩ ቢሮ ፊት ለፊት ነው ያለነው። በእናታችሁ ካያችሁ ያለምንም ማስጠንቀቂያ ነው የሚያባራችሁ። አቁሙ። አይሰሙም እንዴ እነዚህ? እውነት በጣም ነው የማመሰግነው። ያላሰብኩትን ውሎ ነው ያስዋልከኝ። እኔም ፈቃደኛ ሆነሽ አብረሽኝ ስላልሽ ከልብ ነው የማመሰግነው። አንተም ስለ አንተ ከኔ ጋር ስላልክ በጣም ነው የማመሰግነው። አሁን መሽቷል፣ በቃ ግቢ። ግን እራት በልተህ ብትሄድ በጣም ደስ ይለኝ ነበር። አሁን መሽቷል፣ ሌላ ጊዜ አይሻልም? የአንተ ሌላ ጊዜ መቼ ነው? አንድ ቀን። እሺ ካልክ በቃ። ደግሞ ቤት በሰላም ገባ ምናምን ብለሽ ብትደውይልኝ በጣም ነው ደስ የሚለኝ። ሚስት ብትቆጣኝስ? ምን ነው ሚስት አግኝሽልኝ እንዴ? አግኝቼ ነበር ግን ጸባይ የለም እንዴ? እኔ ጸባይ የለኝም እንዴ? እሱም በጊዜ ሂደት የምናየው ይሆናል። በቃ ግቢ፣ ሻውን ንፋስ አለ እንዳያገኝሽ። እሺ ደህና ደር። እሺ ደህና ደሪ። እኑ እያተኝም እንዴ? ገና 2 ሰዓት እኮ ነው። ምን ነው እንዴ? ተኝ እንጂ መድኃኒትሽን በጊዜ ጠጪና አንተኛ። የምን መድኃኒት ነው? አትታየም እንዴ ስር ሆነ እንዴ? እኑ አሙሻል? እኔ አላመመኝም። እንግዲህ አሙሻል አለች ማለት ነይ እንተኛ። ይልቅ እኔም ትንሽ ደካክሞኛል። ትንሽ እሺ ጋሽ ደህና ደሩ በቃ። እሺ ደህና ደሩ። ምን አውቄ እንዴ? ቀኑ ሙሉ ደህና ነበረች፣ አብራኝ እኮ ነው ያለችው። እሷም እኮ ነው የሚገልጽ ነው። ምን አስበው እኑዬ፣ ይችን ጭልጥ አድርጊና ጠጪ። ሁሉንም እንዴ? አዎ እናቴ፣ ሁሉንም ጠጪ። ግማሹን እኮ ነው የጠጣችው። እንጂ ጠጪ። አክስቴ በጣም እኮ ነው የሚመራው። እንዴ እኮ ጠጪ ጠጪ። እኔ እናት አይዞሽ። እኔ እኮ ምን እንደመመኝ እንኳን ሳላቅ እንዴት ነው እንደዚህ ሬት የሚል ነገር እንጠጣው? አይ የልጅ ነገር ግድ የለሽም ጠጪ። አይንሽን ጭፍና አድርጌና ጨለጥ። አዎ ጎበዝ፣ የኔ ልጅ ጎበዝ። የአክስቴ ግን በጣም እኮ ነው የሚያስጠላው። በቃ አሁን ትኝት በይ እሺ። ጠዋት ስትነሺ ልቅቅ ያደርግሻል። ይዙ ኢዛና ና ይዙ። አቤት ማይ። ቅድም እኮ አዘጋጅቼ የረሳቸው እሰጥሃለሁ ብዬ እንካጠጣ። አሁን አንዴ ራት ይብሎት ይቅርብኝ ባክሽ። አንተ ደግሞ ለአንተ ብዬ እኮ ነው ያዘጋጀሁት። ጠጣ እንጂ። ስለጠገብኩኝ እኮ ነው። አይቻልም አልኩህ እኮ አይቻልም። በቃ ጠጣ። እሺ በቃ እንዴ ምንድን ነው? ጭልጥ አድርገህ ጠጣ እንጂ ምንድን ነው እንደ ህፃን ልጅ የምታስተርፍልኝ? ኧረ እማዬ በቃኝ። እንዴ እንግዲህ እንዳልቀየመ
ቀይም ደግሞ ምን አመጣው? እንግዲያውስ ጨልጣታ። እሺ በቃ ይዙዬ እኑ ስላመማት ሂድና አብረሃተኛ እኔ እስከመመለስ። የት ልጅ ነው? አንድ የምገዛው ዕቃ ስላለኝ ከትንሿ ጋር ደርሰን እንመለሳለን። በዚህ ሰዓት? አዎ። ምን ነው እኔ አልገዛልሽም እንዴ? ለምን ነው በዚህ ሰዓት እናንተ የምትወጡት? እንዴ ምን ችግር አለ? ይዣት ዞር ዞር በል ልጅ አይደለች እንዴ? እንደዛ ለማለት ሳይሆን ያው መሽቷል ብዬ እኮ ነው። ግድ የለም እባክህ፣ ርቀን አንሄድ። እሺ ቶሎ ነው በቃ። እሺ ሂድ በቃ። እሺ ምን ይሻላል? ያልጠየቅንበት ቦታ የለም። እግሬንም ብርዱ እያንቀጠቀጠኝ ነው መሰለኝ። አመመኝ፣ አልቻልኩት። ወይ በቃ አንቺ ወደ ቤት ተመለሽ፣ እኔ ፈልጌ እመጣለሁ። እንዴ ወይ ልጄ፣ ሌባ ቢያገኝሽስ? እያመመኝም ቢሆን እሄዳለሁ እንጂ አልለቀሽም። አረ ችግር የለውም። እንዴ አንቺ እያመመሽ ለምን ትለፊያለሽ? እኔ ፈልጌ እመጣለሁ። እንደዛ ይሻላል የኔ ቆንጆ። አዎ ችግር የለውም። ወይም በቃ እዚሁ ቆሜ እጠብቅሻለሁ። ስታገኝ ወደዚሁ ነኝ፣ ወደ ቤት እንዳትገቢ። ለምን? ብርድ አይመታሽም? ችግር የለውም፣ ሂጂ በቃ እንጂ ሂጂ። እሺ ቆይ ከየት አባሽ ፈልገሽ እንደምታመጭ እናያለን። ምን እያደረኩኝ ነው? በስመ አብ እንዴት ምን እየሆንኩኝ ነው? እንዴ እህቴ ላይ እንዴት እንደዚህ ያደርጋል? ምን እየሆንኩኝ ነው? እንዴት እህቴ ላይ እንደዚህ ነገር አደርጋለሁ?